ህወሓት በቅርብ ስነ ስርዓት ላይ የነበሩ ወጣቶችን እያፈሰ ነው ሲል ኤኤፍፒ ገልጿል። ይህንን መረጃ ይዘነዋል። ኢራን ከአሜሪካ ጋር የገባው ስምምነት አልተከበረም በሚል ዳግም የሆርሙዝ ሰርጥን መልሳ መዝጋቷን አስታውቃለች። መረጃውን እናካፍላችኋለን። የገቢዎች ሚኒስቴር በታክስ ህጉ መሰረት የሂሳብ መዝገብ የሚይዙ ታክስ ከፋዮች ራሱ ከበለጸገው የኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ ኤሌክትሮኒክ ሽያጭ መመዝገቢያ ስርዓት እንዲጠቀሙ የሚያዝ መመሪያ ተግባራዊ ያደረገ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ህወሓት በቀብር ስነ ስርዓት ላይ የነበሩ ወጣቶችን እያፈሰ ነው ሲል ኤኤፍፒ ገልጿል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናገሩ። በክልሉ ውስጥ በስፋት እየተካሄደ ያለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎች ፍርሃት መንገሱንም ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየተገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። በሀያዎቹ የእድሜ ክልል ውስጥ የሚገኘው አቤል የተባለ ወጣት የጠቀሰው የዜና ወኪሉ በድንገት ተከበርን ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎች ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝም ገልጿል። ገብሬ እንዴት ተይዞ ከነበረበት ስፍራ በመስኮብ በመዝለል እንዳመለጠ በገለጸበት ጊዜ ወደ ሰራዊቱ እንደገባን ሲነግሩን ነበር በማለት በአሁኑ ወቅት ከ5 ዓመት ልጁ ተለይቶ ተደብቆ እንደሚገኝ ተናግሯል። ወደ አዲስ አበባ ሸሽቶ ሄደው የ36 ዓመቱ ክንፈ ደግሞ በትግራይ ውስጥ የግዳጅ ወታደራዊ ምልመላ አዲስ ነገር ሳይሆን ቀድሞም የነበረ መሆኑን ገልጿል። በቅርቡ በተካሄደው ጦርነት ወቅት የህወሓት አባላት ቤት ለቤት በመሄድ እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መስጠት አለመስጠቱን እንደሚያጣሩና ካልሆነ ግን ቤተሰቦች እንዲሰለፉ እንደሚገደዱ አስታውሷል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ ሳጥተው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸውም ምስክሮች ይናገራሉ። አፈሳውን በመሸሽ አዲስ አበባ ውስጥ በችግር የሚኖረው ዓለም የሚለው እሱ ይኖርበት በነበረው አካባቢ አፈሳው የተጀመረው ከአንድ ወር በፊት ገደማ ጀምሮ ነው። መጀመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል ነበር። ቀስ በቀስ ግን ሁሉንም ወጣቶች የሚመለከት ሆነ በማለት ዓለም ተናግሯል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኤፍፒ ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውናው ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለም በተዘዋዋሪ ገልጸዋል። ላለፉት ወራት በትግራይ ክልል እየተካሄደ ያለውን የግዳጅ ወታደራዊ ምልመላ በተመለከተ የፌዴራል መንግስቱ እስካሁን በይፋ ያለው ነገር የለም። ታክስ ከፋዮች ከደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ እንዲኖራቸው የሚያስገድድ መመሪያ ወጥቷል። የገቢዎች ሚኒስቴር በታክስ ህጉ መሰረት የሂሳብ መመዝገቢያ የሚይዙ የታክስ ከፋዮች ራሱ ካበለጸገው የኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት እንዲጠቀሙ የሚያዝ መመሪያ ተግባራዊ ያደረገ። ገቢዎች ሚኒስቴር የራሳቸውን የሽያጭ መመዝገቢያ ስርዓትን አበልጽገው ወይንም ከአልሚዎች ገዝተው በማስፈቀድ ለሚጠቀሙ ታክስ ከፋዮች እውቅና እንዲያገኙ የክትትልና ቁጥጥር ስርዓት ለመዘርጋትና አሰራራቸውን በህግ ለመወሰን ኤሌክትሮኒክ ደረሰኝ አሰራር ስርዓት መመሪያ ቁጥር 1142/2018ን ተግባራዊ ማድረግ መጀመሩን ገልጿል። ኤሌክትሮኒክ ሽያጭ መመዝገቢያ ስርዓት ስለመጠቀም የሚደነግገው መመሪያው አንቀጽ 19 የገቢዎች ሚኒስቴር ካዘጋጀው የኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ ኤሌክትሮኒክ ሽያጭ መመዝገቢያ ስርዓት የሂሳብ መዝገብ በሚይዙ ሁሉም ታክስ ከፋዮች ላይ ተፈጻሚ እንደሚሆንም ይደነግጋል። ማንኛውም ታክስ ከፋይ በፈቃደኝነት ከኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት መጠቀም እንደሚችልም ተደንግጓል። ሆኖም በርካታ ደረሰኞችን የሚያመነጩና አሰራራቸው ለኦዲትና ለክትትል አመቺ የሆኑ ባንኮች፣ የሰነደ ሙዓለ ንዋይ ገበያዎች፣ የዲጂታል ክፍያ ቻላጮች፣ የቴሌኮም አገልግሎት አቅራቢዎች ለሸማች ወይም ለግል አገልግሎት በሚውሉ ግብይቶችና አገልግሎቶች ላይ ከኤሌክትሮኒክስ ደረሰኝ ክፍያ መመዝገቢያ ስርዓት ጋር በቀጥታ መገናኘት ሳያስፈልጋቸው ደረሰኝ የሚሰጡበትን አሰራር ሚኒስተሩ በልዩ ሁኔታ ሊፈቅድ ይችላል ተብሏል። አጠቃላይ የሽያጭ መመዝገቢያ ስርዓት ፍቃድ አሰጣጥ ሁኔታን በሚመለከት በተደጋጋሚ መመሪያ ክፍል የሽያጭ መመዝገቢያ ስርዓቱ የኢንፎርሜሽን መረብ ደህንነት አስተዳደር የሶፍትዌር ደህንነት ማረጋገጫ ሰርተፊኬት ሊያቀርብ እንደሚገባም ተደንግጓል። በተጨማሪም በኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ውስጥ የተተገበሩ የማንነት ማረጋገጫ፣ የግንኙነት መመሰጠሪያና ሌሎች የደህንነት አሰራሮችን መተግበሩና
በዲጂታል ፊርማ የተረጋገጠ ግንኙነትና የመረጃ መላላክን ማስቻሉ ሊረጋገጥ እንደሚገባም ተመላክቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ውጭ ዘገባችን እናልፋለን። ኢራን ከአሜሪካ ጋር የገባው ስምምነት አልተተከበረም በሚል የሆርሙዝ ሰርጥን ዳግም መልሳ መዝጋቷን አስታወቀች። የኢራን ማዕከላዊ ወታደራዊ እዝ እስራኤል በደቡባዊ ሊባኖስ የምትፈጽመው ጥቃት ከአሜሪካ ጋር የተደረሰውን ስምምነት የሚጥስ በመሆኑ የሆርሙዝ ሰርጥን ዳግም መዝጋቱን አስታውቋል። የኢራን አብዮታዊ ዘብ ባህር ኃይል የባህር መተላለፊያ ለሁሉም መርከቦች በመዘጋቱ ማናቸውም መርከቦች ወደ ሰርጡ የሚቀርቡ ከሆነ ለአደጋ ስለሚጋለጡ መርከባቸውን ከሆርሙዝ እንዲያርቁ ማስጠንቀቋል። አብዮታዊ ዘቡ ለሀገሪቱ ቴሌቪዥን ባቀረበው መግለጫ አሜሪካና ኢራን ከስምምነት መድረሳቸውን ተከትሎ አርብ ዕለት ሙሉ በሙሉ ለመርከቦች የተከፈተው የባህር መተላለፊያ ለሁሉም መርከቦች ተመልሶ ዝግ እንደሚሆን አስታውቋል። አሜሪካ ከኢራን ጋር በደረሰችው የመግባቢያ ስምምነት ላይ እስራኤል በሊባኖስ ላይ የምታካሄደው ጥቃት እንዲቆም የተገለጸ ቢሆንም አሁንም ጥቃቱ በመቀጠሉ ኢራን ስምምነት ተጥሷል ማለቷን የቢቢሲና አልጀዚራ ዘገባ ያመለክታል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።